ፍትህ የለም ምንም የለ። እንግዲህ ባለበት ተይዞ ነው ህግ የለም እየተባለ ነው የሆነ ይሄኛ ቀን የከረሙ። ሌላው ቢቀር እንደው ደማቸው ደመ ከልብ ሆኖ ቀረ አንድ ቤት ውስጥ ምንም መፍትሄም አላገኙም። እንደው የኢትዮጵያ ህዝብ ተባበሩንና ፍትህ እንደው ፍትህ ፈልጌ ነው እናንተ እኛ በምንም ዘመድም ቢባል የለንም። ማንም ከሳሽ ወቃሽ የለም። ቢከሰስ ምን ቢባል በህጉ ይሆን ነበር፣ ግን ማን ይከሰሰው? ያሉትን ጨርሷቸዋል። ስለዚህ በደንብ ይሰራና ይሄን እሱ እየተከታተለ ሊሆን ይችላል፣ አይታወቅም። አዎ ሊሆን ይችላል። እኔ የምለው ሁላችሁም ላይ ኮሜንት ከመጻፍ ፎቶውን ስክሪንሾት እያደረጋችሁ ቪዲዮ ስሩ በምታምኑት እንደው እስላም ክርስቲያን ሙስሊም ሃይማኖት አይገድበውም ይሄ ነገር ከተሰራ ወላሂ ቪዲዮ ከተሰራ ቫይራል ከወጣ ሁላችሁም ቪዲዮ ስሩ። አከለ ይሰራል በቃ ይቅር፣ እዛ ሄደን ታፕታፕ እናደርጋለን፣ ኮፒ ሊንክ ሼር እናደርጋለን አይደለም። ቪዲዮ ስራ እያንዳንዱ ለዚች እህታችን መቆም የምትፈልጉ ከሆነ የዚችን ልጅ እንባ ማበስ የምትፈልጉ ከሆነ ቪዲዮ ስሩ። خلاص ቪዲዮ ስሩ በምታውቁት ቋንቋ ማለት ነው። አፋረኛ በአፋረኛ፣ ኦሮሞኛ በኦሮሞኛ፣ አማርኛ በአማርኛ ሁላችሁም ካላችሁ ውስጥ ቪዲዮ ስሩላት። በቃ አንዳንድ ቪዲዮ ስሩላት። የምር 6 ሰው ገሎ እንዴት ነው ዝም የምትሉት? ነገስ እናንተ ቤተሰብ ላይ ቢደርስ ሳይ ነገር አዎ ነግበን የበላችሁ እንደው የኢትዮጵያ ህዝብ እንደው በሙሉ ነግበን ነገ ጠዋት ይደርሳል ብላችሁ እንደው አደራችሁ እንደው ቪዲዮ ስሩና ለሚመለከተው አካል እንዲሆን እንዲደርስ በቃ ባለበት ይሄን የውስጣችን ሊሆን ይችላል አይታወቅም። እኛ ምንም ፍትህ ከማንም አላገኘንም። ተፈጣሪ ነው መጠበቅ እያለ ሁሉም ሰው አስተያየት ነው የሚሰጠን። መብረቅ ወንድሜ እግዚአብሔር ይስጥህ። አንተና ለዛውም ይሄን ነገር አምናበት የተቀበልከኝ ተዜድጋ ማንም ባለዚህ ያለኝ የለም። እንኳን ሬሳቸው ተነስቶ ተቀበሩ ብለው አስተያየት ነው የሰጠው ሁሉም ሰው። ማንም ባለዚህ የለም። በእነሱ ቆን ተረስተዋል። ህግ የሚባል ነገር የለም ሀገራችን። የው ያገሩ ሆነት የምንም ነገር የለም። ህግ አለ እህታችን፣ ህግ አለ። ህግ ላንቺ የሚከታተልልሽ ሰው ስለሌለ ነው፣ የሚቆምልሽ ሰው ስለሌለ ነው። ህግ አለ። ገብቶሻል? አረጋግጥ ነው ጥይት እንደቆሎ ሲረግፍ ማንም በቀቦች ያረጋቸው ረብሻ ስለነበረ በእናንተ አካባቢ ላይ ረብሻ ስለነበረ ህግ የለም በዛ አካባቢ። ለምን መብረቁ እንደዛ ሰከት በዛ ሰዓት ነበረውን ትሰማለሽ። የህግ መጥፋት ምናምን አይደለም። ዞሮ ዞሮ ወገን ቢሆን እየተሞከረ ነው። ግን በዚያን ሰዓት ሁለቱም ወገን ይሄኛውም ያኛውም ያው ድክመት ላይ ስለነበረ ነው። ዞሮ በዚያን ሰዓት ልጅቷ አጋጣሚውን ተጠቅሞታል። ስለዚህ አንቺ ማለት የለብሽም እሱ እንደዚህ ነገሩን ተያዙልሽ ፍትህ ላይ እንዲደርስ እንጂ ታውን በኋላ ብታላሽም ብቻም የሚተረጎም ነገር የለም። አዎ አየው 10 ወሯ ትክክል ነኝ እኔ እና ሲላይ ወይ መስከረም ነው እንደዛ ነው። በቃ እኔም በደንብ አስታውሳለሁ። ዝናብ ነበር፣ እኛም የጫካ ስለነበር ዝናብ ነበር አስታውሳለሁ። አዎ መስከረም 17 የመስቀለት እኮ ነው ይሄ ሁላ ነገር የተፈጸመው። ፎቶውን ሰፋ አድርጉት። ሁሉ መብረቁ ፎቶውን ሰፋ አድርጉት። ፎቶ እኔ ረባን ፎቶ የለ ለዛው የሚያጠነጥለኝ ልኮልኝ ነው እንጂ ሲጀመር ፎቶ ግን የሌላ ሰው ካለ ምናምን ብለዋል። ሌላ ሰው ካለ ምንያል ፖስት አድርጌያለሁ። ቪዲዮ ላይ ማንሳት ይችላል ነበር። እዚህ ጋር በትልቁ ላድርግላችሁ አለ ይሁት 6 ሰው ገሎ ነው ይሁት። ቪዲዮ ስሩላት እና የሱን ተለቅ አድርገው። እሺ አድርግላችሁ በጣም ተሽተን ብቻ የወደ ዛፍ ምሳር ይበዛበታል። አንዴ አጋልጦናል ፈጣሪ። አንተን ተኢትዮጵያ ህዝብ ነው ፍትህ የምፈልገው። ናም መብረቁ ይሰማል ወይ? እስኪ አካባቢውን የሷን አገር አካባቢውን መቼ እንደተገደለች ሰዎቹ መቼ እንደሞቱ ይሄንኛው ሰውዬ አዲስ ለሚመጡ ሰዎች ያብራራ። ለምን ሊያገኙት የሚችል ላዩት ሰው ልጅ ይታያል አይደል? እኛ አካባቢ ላይ በተለይ ሰው ይታያል። አገራችን ትንሽ ነው እና በዛ አካባቢ ታይቶ ከሆነ በዛ ሰዓት በዛ ወቅት ምናልባት አይተናል ምን ሰው ሊኖር ይችላል።
ቀኑን ግለጽልን አባታችን ማነው ስም አባ ነገተ የምትባለው ማለት ነው መቼ እንደሆነ ወቅቱ ማለት ነው ከነውራቱ እኔ እኮ መስከረም ላይ ነው ያለው ልዩ ቀኑን ነበር ያለየሁት አሁን እኮ ልጅቷ እየነገረችን ነበር መስከረም 16 ነው አላችሁ እኮ መስከረም 16 ነው እያለ ነው እኮ የመስቀል ለማታ መስከረም 16 የት ሀገር ላይ ነው የገደለው አብዲ ሱሪ አንዴ ብቻ ጊዜ ዳኛው ቅድም ጀምሮ እየጻፍክ ነው አሁንም ደግሞ ልጁን አመጣዋለሁ እያልክ ነው ወዴት ነው የምታመጣው እስኪ ገስት አንዴ አክሴፕት በልልኝና ገስት ገብታ አብራራለን ከየት ነው የምታመጣው ልጁን እና እውነት ካለ ይሄን ነገር ግን ስላወጣልኝ የምር እንደው ሆነም አልሆነም እግዚአብሔር ተራቶ ከሆነ ሊሆንም ይችላል እግዚአብሔር ይስጥህ የምር እግዚአብሔር ባለበት ቦታ ይጠብቅህ የምር ማንም ሰው ይሄን ነገር አልቀበልም ነበር ያሉት አሁን ቅድም ስታስረዳስ ሰምተሃል ድረስ ተርቆ አንችልም እኛ እንደ አይነቱን አይንገባበትም ነበር ያሉት ማንም ሰው ግን እግዚአብሔር እህታችን አስረዳን እስኪ መብረቁ የት እንደለ ለህዝቡ አስረጂ እዚህ ጋር ላሉ ሰዎች የት አካባቢ ነው ሰፈርሽ የት ነው የተገደሉበት ሀገር እሱን አስረጂ አዲስ ለሚመጣ ሰው ማለት ነው እንደገና አንተን በሉ ምኑን አካባቢያቸው ነው መብረቁ ሰማኝ ወይ ይሰማል እኔ አሁን ማለት ፈለኩ ምንም ታውቃለህ እዚህ ላይ የምታገኙት ሰውዬው ለክ ቪዲዮ እንደሚሰራ ሰው እዚህ ጋር ቢያወሩ የተሻለ ነው ለምን ሰው ያየዋል እዚህ ጋር እኔ አይቻለሁ የሚል ሰው ሊኖር ይችላል ሳውዲ አብረን መተናል የሚል ሰው ሊኖር ይችላል እየሰማኝ ነው መንገድ ላይ አይቻለሁ የሚል ሰው ሊኖር ይችላል እና መቼ ጉዳዩ መቼ እንደተደረገና የት አካባቢ እንደተደረገ ያስረዱን አሁን ለምን አዲስ ሰው ጆይን አድርጎ የሚገባ ሰው ምን እንደሆነ ምክንያቱ መቼ እንደሆነ ራሱ አያውቅም አሁን ኦኬ ልጁ ሰንበቴ ነው የሚል ሰው አለ ምን ትላለህ አብዶ እሺ እሱ ትክክል ነው አንደኛ መቀረጽ አለበት እያወሩ በደንብ ጊዜ ዳኛው ካልገባ ልጁ ሰንበቴ ነው የምትል ሰውዬ ትገባለህ መንገዱ ለእግዚአብሔር አድራ ሰጥ የምትለው ትገባለህ ልጁ ሰንበቴ ነው እያለ ነው ጊዜ ዳኛ ግባ እኔ ግን ምለው የአጣየ ልጆች ለሃና ያን ያክል ማርያምን እውነት ነው ሚስቱም እርጉዝ ናት ምን ነው እውነቱ መጥቻለሁ አሁን ሴትዮዋ ምን ብትል ጥሩ ነው እኛ የእናንተ ሰው ሀራሚ ነው እኛን ታስገድናለሽ ሂጂ ታዲሽ አልችኝ እሄዳለሁ አንጭ ብሬ ነው ባት ወርሽም ወጥሽ ታያለሽ እኔ ሀራሚ ሰው አልፈልግም ሀራሚ ነው ሰው ባለው ወሬ ሰምታ ነው አሷ በጣም ፍሩታለይ ማለት እኛን ታስገድናለሽ ማለት በዚህ ልጅ የእናንተ ሰው ክፉ ነው ሀራሚ ነው ምናምን አለች እነዚህ እኮ ባጭባጭ አክሮች ወረበር ቆይተሻል እሷ ቤት ሆነ አዲስ ነሽ ገና አዲስ ነው የመጣሁት እና አሁን ልትሄጂ ተስማምታችሁ ነው አላወራም ብያት ነው የመጣሁት እሷ ውጭ ነኝ አላወራም እላለሁ ምናምን ላይ የምትጠቀሚ ከሆነ አልፈልግም ምናምን አለች ኧረ እንደዛ ታባረርሻለች እንደዛ ከሆነ እና ይቅርብሻ በቃ ምን ይሻልሻል ለኮ ነው የተቆጣች ስራው ጃዛ ቤት አለሽ አዎ አለኝ ጃዛ ቤት መቼ ነው የምትሄጂው እሄዳለሁ አስባት ሰጠችኝ የሰራሁበትም ትሄዳለህ እና አስባል ሰጥሽ ተስማምተሽ ትስራለቂ አንቺ ግን ተጠንቀቂ በምትንቀሳቀሽበት ቦታ ላይ ተጠንቀቂ እሺ አረኔ እነሱ የበለጠ ነፍስ እንግዲህ ምንም አልሆነ ነፍስ መግደል እኮ የለመደ ሰው ወደኋላ አይልም ገብቶሻል አንቺንም አጥፍቶ ድምጥ ማጣችሁን ለማጥፋት ገብቶሻል ተጠንቀቂ ባለው ነገር ላይ መጠንቀቅ ያስፈልግሻል ለምን ራሱን ለማዳን አንቺንም ቢጨርሱ ችግር የለበትም ምን ይጨርሳል ሰው ስለጨረሰ ያቦታላህ ብለ ጨርሳለሁ እኮ ለምስክር የተረፈችው እኮ ለማየት የሚያበቃው ታለ ነው ጥንቃቄ አድርጊ ነው በህልኩበት ቦታ ተጠቀሽ ጥንቃቄ አድርጊ እሺ ያው እውነቱን ነው ዘመዴት የሱ ዘመዴት እንዳለ ይታወቅም እሺ አባነታ ኔታኒም ሰላም ነው ብራዘር አዲስ አካውንት ከፍተህ መጣ ነው ወይስ እንደዚህ ነው አካውንት
እንደዚህ ሆኖ አካውንት ሰላም ነው አለን አልሐምዱሊላህ። ስለ ልጅቱ ሀሳብ ልሰጡ ስለ ልጅቱ ሀሳብ ነው እና ያው ስለገረመኝ እንዴት እንዳገኛችሁት ትንሽ መረጃ ተንገራችሁ ነው። በሰዓቱ ነበርኩ። ኦኬ፣ ቦታው ላይ ነበርክ? አዎ። ኦኬ፣ ታውቀዋለህ ልጁን ማለት ነው? ልጅቱንም አውቀዋለሁ፣ ሚስቱንም አውቃታለሁ፣ የገደላትን ሁሉንም አውቃቸዋለሁ። እኔ በሰዓቱ ነበርኩ። ሬሳቸው ሲነሳ ምናምን ሁላ ነበርኩ። አራታ አሃ፣ ሚስቱንም ገሏታል እንዴ አብረው? እና ኦኬ፣ አሁን ቅድም የሚስቱ እህት ስትናገር የነበረችውን ታውቃታለህ? እኔ ማንኛው እንደሆነች አላውቃትም። አንድ ግን እህታቸው በቃ እሷ ብቻ ነው ህፃን አዝላ ተርፋ ያገኘናት። በሰዓቱ እኛ እዛ ነበርንና የገባው ልጅቱ ማለት ነው። ጧትም አመልጦ እንደገባው ቀጥታ ደፍጠን እዛ አካባቢ አመልጦ እንደገባው ወደ ኦሮሞ ነው። ምንም የጥርጣሬ ቅድም እኔ እንደውም የተናደድኩ ወደ መሀል ሜዳስ ቢገባ ባለው ሰውዬ እየገረመኝ ነው ማለት መረጃውን በትክክል ተገኝቶ እንደገና ለምንድን ነው ኦሮሞ ላይ የሚወጣ ነገር ካለ ትክክለኛ የገባው ወደዛ ስለሆነ ተዙጥ ወገን ያሉ ልጆች ገብተው ቢያስዙት አንዴ አብዱ አስጨርሳ አንዴ። ኦኬ፣ አንተ እዛ በቦታ ያለው የዛ አካባቢ ነዋሪ ሆነ ነው? እዛ አካባቢ ነዋሪ ነኝ እኔ ያላላልኝ ነው። ምንም ይሄ የሚደባበቅ ምናምን አይደለም። በሰዓቱም ያው ነገሮች ሲበለሻሹ ወደ ሰው ሊመጥቼ ነው እንጂ እኔ በሰዓቱም ታጋይ ነበርኩ እዛ። ኦኬ፣ ታጋይ የመከላከያ ወይስ የፋኖ? ኧረ እኔ ፋኖ ገና በ97 በእንትን የወጣሁ ነኝ። እኔ በምርጫ ሰዓት ተባረር የወጣሁ በደቡብ በምናምን የኖርኩ ነኝ። ዝም ብሎ በዚህም በዛም ኖር ያለው እና ያው እውነታ ሊሆን ነው ብለን ገንዘብ ከፍዬ ነው ራሱ 2010 ላይ የገባሁ ማለት ነው ወደዛ ዕለት እና አሁን ነው ናሴ ላይ ግንቦት ላይ ብቻ ዝም ብሎ ያው የኛ አካባቢ ሲወረር ለምን በሚለው ጥያቄ ምናምን ስናነሳ ሳንስማማ ስንል ብቻ መጥቻለሁ ወደዚህ። ስለዛ ሳይሆን አሁን የምናወራው እኔ በሰዓቱ ጥይቱም ትጮህ ምንም ነበር እና እዛው ብርቂቶ ነበር። ልጅቱ የገባው ወደ ኦሮሞ ነው። አሁን ተኦሮሞ ትክክለኛ አካባቢ የሚያዘው ካለ ልጅቱ የገባው ወደ ኦሮሞ ነው። ምንም ጥርጣሬ በሌለው መልኩ ለእናንተ ትክክለኛው መረጃ መንገራችሁ ይሄ ነው። ይቼታቸው ከሆነ ደግሞ ምንም የሚያስፈራ ነገር የለም። ከዛ የባሰ ሞት እኮ የሚመጣ ነገር የለም። ምንም ማለምን እህታቸው ከሆነ ደግሞ ምንም የሚያስፈራ ነገር የለም። በትክክለኛ ቀርባ መነጋገር ስለምትችል ያ እቺማ አታችሁ እኮ አሁን ካሜራ የዘጋችሁ እኮ በድንገት አሰሪዋ ስለመጣችባት ነው እንጂ እስካሁን ስታወራ ነበር። አላያትም በቪዲዮ ማን ነገባው ተስራ የገባው ነበር። ከፈተሳ አጋጣሚ ልጅቱ ተለጥፎ የቀፈፈ ቀፋፋ ዱንሮ በሰዓቱ እዛ ቦታ ላይ ተው ሰው መሆን ያስላል። ትጀምር በመሰረቱ ያው የህግ ጉዳይ ነው እና ጥይት ሲጮህ ዝም ብሎ አያመልጥም ነበር። በሰዓቱም ያው ጥይት ሲጮህ እንደ ልምድ ሆነና በየቦታው ተቀምጦ የሚይዘው ሰው ጠፍቶ ሰዎች እኮ የተነሱት ጧት ነው። የሚገርምህ ጎረምሳው ልጅ ራሱ ዝናብ ነው ያደረበት አምና መስከረም ላይ እኮ ነው። እቺ ልጅ ታውቃታለህ? የዚች እናትና እህት ነው ናቸው። ታያታለህ? ከላይ አውቃታለህ? እኔ አላውቃትም። ልጅቷን ልጅ ሳይሆን ማውቃት እኔ በአጋጣሚ አላላ ነው ላላ አካባቢ እንደገባ በዛው እንደነበርም ችግሩ የተፈጠሩ አጎታቸው ራሱ ቄስ ናቸው። ዝም ብለን ቤተክርስቲያን እንደነበር ለእነሱ ተነግሮ ሲሄዱ ነው ተከትለን ከደም ጉዳይ ያየን ማለት ነው። እና ከዚያ ባሰት ምንም አይመጣም። ምንም ያስፈራ ነገር የለም። ምንም ይመጣ ነገር አለ። ለዛም መፍትሄ የሚወጣ ከሆነ ልጅቱን በሰዓቱ ከዛ ወደ መሀል ሜዳ ነው ወደ እንትና ላይ የሚለውን ትታችሁ አሁን ትክክለኛውን በግሩፕ ገብቶ የሚያወራ ካለ የገባው ልጁ ወደ ኦሮሞ ነው። ቤተሰቦቹም ዘመድም ምንም እንዳለ ወደ ኦሮሞ ተነግረናል እኮ በሰዓቱ። ግን ያው ያለውን ነገር ልጅቷም ታውቃለች። እኛና ኦሮሞ እንግዲህ በዚህ ስርዓት ያለውን ነገር ሁሉም ስለሚታወቅ ታግለህ የምትይዝበት ቦታ የለም። በእኛ ቦታ ችግር ፈጥሮ ወደ እነሱ ፈልገውት የሚገባ ከሆነ ምንም የምታደርገው ነገር የለም በአሁን ሰዓት እና ልጅቱ
ገሽቶ ወደዛ ከገባ እዛ ያለው ማህበረሰብ ነው እንዲያዝ መተባበር የሚችለው። የህብረተሰብ ደግሞ በአሁን ሰዓት ምንም አይተባበርም። የኛ ሰው እንኳን አይደለም ስንትም እንትን ቢሞት ምንም ቁባ የላቸውም። እነሱ እየገደሉን አይደል ራሳቸው እንኳን ገለውላቸው ሆነ። ተው እና በዚህ ልክ ያለውን ነገር ታገሉ። የያዛችሁን ነገር ደስ ይላል። በመሰረቱ እኛ ምን መሰለ ወንድማችን በሰዓቱ ላይ እነዚያ የሞቱት ህፃናቶች የሞተችው እናት የዚች ልጅ እናት ህፃናቶቹም ጭምርት ሴቶቹም ጭምርት ሲሞቱ ሲገደሉ የገደላቸው አካል የገደላቸው የልጃቸው ፍቅሬን አልተቀበለችም ብሎ ነው አይደለም እርምጃ ወሰደው። ስለዚህ የሞቱት ሰዎች ነፍሳቸው ሄዷል፣ ስጋቸው ደግሞ ጅናዛ ነው የሚባለው ወይንም ሬሳ ነው የሚባለው። የገደለው አካል ደግሞ ገዳይ እስከሆነ ድረስ ብሔሩ ማንም ይሁን ምንም ገዳይ ነው፣ ነፍሰ ገዳይ ይባላል። እንደ ህዝብ እኛ ቤት ውስጥ ለፍትህ የቆምን ሰዎች ነን። እንደ ህዝብ እኔም በተመለከተ የብሔር የዘር ጉዳይ ቢሆን ኖሮ ድምጽ አልሆናትም አልሆንም። እኔ አልወድም ስለ ብሔር ስለ ዘር አይደለም ስለ ሃይማኖትም አልሆናትም ነበር፣ ምክንያቱም እኔ ሙስሊም ነኝ። ገባ? ግን ስለ ሰውነት ነው እዚህ ጋር እያወራን ያለነው። ይሄ ግለሰብ እዛ አካባቢ ሰው ገሎ ያተርፉኛል ብሎ ያሰበበት ማህበረሰብ ሄዶ ሲገባ ያን ግለሰብ መያዝ የሚችለው እዛ አካባቢ ያለው ማህበረሰብ ተባብሮ ነው። ነፍሰ ገዳይ እንደሆነ አያውቁም። ሰው ገሎ እንደመጣ አያውቅም እስካልተናገርክ ድረስ። መቼም ቢያዝ ወይ 6 ወይ 7 ኪሎ ሜትር ያክል ርቀት ሳይኖር አይቀርም ቀረበ ከተባለ አይደል? ስለዚህ ከዛ ገሎ ሲመጣ ይህ ሰውዬ ገሎ ወደ እናንተ መጥቷል ተብሎ እስካልተነገረ ድረስ አያውቁም ማለት ነው። ከዛ ውጭ ያለውን የድንበር ጦርነትና የብሔር ጦርነታችሁን እዛው። ምክንያቱም እኔን ስለማይመለከተኝ እኔ የሚመለከተኝ ምንድነው ገዳዩ አካል መያዝ አለበት፣ ሟች አካል ፍትህ ማግኘት አለበት። ገሎ የመጣ እንኳን 6 ሰው ገሎ አይደለምና ሰርቆ የመጣ እኮ ሰርቄ ነው የመጣሁት አይልም። ገብቷል? ሰርቆ እንኳን ቢመጣ ሰርቄ ነው የመጣሁት አይልም። በጣም ከባድ ነገር ነው። እኔ ደግሞ ወደዛንኛው ያልኩበት ምክንያት እኔ በአሁን ሰዓት ላይ መስሎኝ ነው፣ በአሁን ወቅት ላይ መስሎኝ ነው። ለምን እኛና እነሱ በአሁን ሰዓት ላይ ጦርነት ስለሆነ በዚህ ወቅት መጥቶ ከሆነ ላይመጣ ይችላል፣ ወደዛው ሸሽቶ ይሆናል የማለት ነው እንጂ እኔ የቆየ መሆኑን አላወኩም። በዛ ምክንያት ነው እኔ ወደዛ ልሽ መስከረም ላይ ነው ያው ቀኖቹን ነው እንጂ እንትን ያላልሁት መስከረም አካባቢ ወይ ነሐሴ አናቱ ላይ አካባቢ ላይ ነው። እንደዛ አካባቢ ነው። ብቻ ዞሮ ክረምት ነው። ልጅቷ ልታውቀው ትችላለች። ምንም ቤተሰብ ያውቃል ይሄንን። እኔ ቀኖቹን ነው እንጂ እንደዚህ ትንክራ አድርጌ ያልያዝኩት ሙሉ መረጃ በዚህ ልክ ላይ ያለኝ እኔ። ልጅቱ የገባው ወደዛ ነው። እነሱም ያው አመት አለፋቸው። ምን አመት አልሆናቸው። እኛ አካባቢ ከሆነ ችግር የለውም። እኛ እስከታች ወርደን እንትን እንላለን። ወደ ታያለን ተከታተሉና ለማን ቢሆን የኔ ቢሆን የሚለው አሁን ትክክለኛው መጠያቄ ነው። የኔ ቢሆን የሚለው አሁን አንድ ቤት 6 ሬሳ ብታይ ማንም ሰው ቢሆን በጣም የሚከብድ እንሰራበታለን። መብረቁ አቤቢ ምን አለ መሰላችሁ እዚህ ጋር ምን አለ ባላችሁ ሌባና ገዳይ ብሔርም የለውም እምነትም የለውም። እዚህ ጋር የምታውቁት ነገር የትም ይሄድ እኛ በምንችለው ነገር ወደኛም ሸሽቶት ሆነ ነገሩን ለማጣራት እንሞክራለን። ቪዲዮ እንሰራለን፣ ፍትህ እንጠይቃለን። እኛ የምንፈልገው የልጅቷን ፍትህ ነው። ሰላም አለይኩም። ያ ወደ ኦሮሚያ ገብቷል የሚለውንም ጨምሩበት። ቪዲዮ ስትሰሩ ይሄ ትልቅ ነገራችን ላይ ሪችን አስገባ። ማብረቁ ሪች የምትለውን አስገባ። ሪች እየሰማኸኝ ነው? ይሄ ልጅ እኮ ወደኛ አካባቢም ከገባ እኮ 6 ሰው ከገደለ እኛ ጋር መጥቶ እኮ የሆነ ሰው ከመግደል ወደ ኋላ አይልም እኮ። አንዴ ሰው ከለመደብህ ሰው መግደል የምሬን ነው የምነግርህ። የሰው ደም አንዴ ከለመደብህ የምታዝነው ነገር የለም። አንተ 6 ሰው ጨካኔ ገሎ እንዴት ነው ይሳሳልኛል እንትን ይላል ብለህ የምታስበው? ይሄ ሰውዬ ለምንም ለህዝብም ለህፃንም ስለማይጠቅም እየሰማኝ ነው። እና ባለበት ሰውዬ እርምጃ ቢወሰድበት የተሻለ ነው። እኛ ቪዲዮ እንሰራለን፣ በኦሮሞኛም እንሰራለን። እኛ አካባቢ ላይ ከመቼ ጀምሮ እንደሆነ ቀኑን በደንብ ታስረዱንና ከዚህ ቀን ጀምሮ ይሄ ሰውዬ እኛ አካባቢ ላይ ሲንቀሳቀስ ታይቶ ከሆነ ተብሎ መሰራት አለበት። እንሰራለን፣ ችግር የለም። እንዴት አገር ጭረቲ ነው በቃ እሱ የገባ ማለት ነው። በሸረፋ ተጠጓ ተነስቶ ወረዛ ቀጥታ ወደ ጎርጓዳው ነው ወረደ። አምልጦ ነው ወረደው ማለት ነው።
ምንም ነገም ወደ ኋላ የማለልበት ነገር ነው አይደለም። እሱ ቢሰቀል እኛ ቪዲዮ እንሰራለን። ለምን እንደ ቀን ሰራተኛ ሆኖም ሊኖር ይችላል። እኛው አካባቢ ምናልባት ወደ ሳኡዲም ሊመጣ ይችላል። ብዙ ነገር አለ። ገብቷል አይደል? እስከ አፋር ክልልም ሄዶ መኖር ይችላል ይሄ ሰውዬ። አሁን ሎጊያ ላይ እኔ አሁን ሎጊያ 8 ዓመት 7 ዓመት ኖር ያለው ነፍሰ ገዳይ ነው ጠቅላላ። ከየት የመጣ ከየትም ይምጣ ገብቷል። ለምን ምንም አይታወቅም። ምኑም አይታወቅም። በቃ ዝም ብሎ ቀን ሰራተኛ ሆኖ አሸዋ ሲጭን ነው የምታገኘው። በምን መልኩ እንደመጣ ሎጊያ ብዙ ሰው እንደዚሁ የሞቱ ማንነታቸው ቤተሰባቸው ሳይታወቅ ዝም ብለን ስንት ሰው ቀብረናል እኛ። እንደዛ አይነት ሰዎች ሊሆኑ ይችላሉ። እንደዛ አይነት ነገር አጥፍቶ እናቱን ገሎ የመጣ ሁላ ለሎጊያ ወላሂ ላዚ የገዛ እናቱን። ስለዚህ እንሰራለን እኛ ባለንበት ሁላችንም እዚህ ላይ ገስት ላይ ለልጅቷ ፍታውት እና ዞሮ ያንን ምንም ማንም ሆነ በሰውኛ በሁለት እግሩ የሚሄድ ሰው እንደ ሰውኛ የሚያስብ ያን ነገር ያየ ማንም ሰው አንገፈግፈዋል። ግን በአሁን ሰዓት እንደው ያው የሞት ጉዳይ ዝም ብሎ እየተረገጠ ያው ማንም ቡፍ የሚልበት ስለጠፋ ዝም ተባለና ነው እንጂ ያን ሬሳ ያየ ሰው ማለት ነው። እህልም ውሃም የሚያስጠላ ነገር ቢኖር ያ ነገር ነው። በቃ ለምን አንተ አንድ ቤት ውስጥ ስገባ ከብት እንኳን እንደሆነ ነገር አድርጎ ሞተ ታገኘው ያስደነግጣል። እንኳን አይደለም ሰውን ያህል ነገር ማለት ነው። እና እንደ ሰውኛ ታስቦ ትክክለኛ አሁን እንደዚህ ተጀመራችሁ ፍትህ ለልጅቷ አውጡላት። እኔ ያችኛው 5 ዓመት በአካል ትኖራለህ ብሎ ያሰብ የለም ነበር። እኔ ዞሮ እዛ አካባቢ ስለማልደዋወል አሁን የሚጠየቁት የለኝም እንጂ የቆመችውም እኮ አለች አትባልም። ማልቀስ አትችል ምን ማለት አትችል ነበር ስንቀብር ራሱ ደንግጣ ነው አይደል? ደንግጣ በቃ ተፍራሽ ውስጥ እኛ ተገባ ነው ገልጠን ያወጣና ማለት ዛህራ አፋር ክልልም ቅርብ ስለሆነ በነገራችን ላይ አፋር ክልልም እንደዚሁ በአፋርኛም ብትሰሩ ደስ ይለናል። አፋሮች ጀግኖች ናቸው፣ ወንጀለኛ አትወዱም። እናንተም በተመሳሳይ ለታሪክ ይኸውላችሁ ለፍትህ ነው የምንሰራው። ይሄ ወላሂ ከተበደለ ጎን የሆነ ሰው ሽልማቱን የሚያገኘው ከአምላክ ነው። ማንም ይሁን ማንም አይመለከተንም። ከተበደለ ጎን እንደ ግለሰብ ነው ማለት እሺ። ስለዚህ እኔ ቪዲዮ ሰራለሁ መብረቁ። እኔ ቪዲዮ የምሰራው በኦሮምኛ እንደውኛ አካባቢ ካለ እኔ ግደሉ ብዬ ነው ቪዲዮ የምሰራው። ለህግ አቅርቦት አይደለም። ይሄን 6 ሰው ገሎ ወላሂ ላ ይገደል ተብዬ ነው የምሰራው ነው። ይቅርታና 6 ሰው ገሎ እንደው ይታሰር አይደለም። እኔ ባለበት ይገደል ተብሎ ነው መሰራት ያለበት። ወላሂ ነው ማለት ወደዛ አካባቢ ዘመድ ያለው የሚባለው ለምን መሰለ አብዲ? ለምሳሌ ኮምቦልቻ ሰው ወንድም ከሚሴ ሊኖር ይችላል። ገባ ኮምቦልቻ ሰው ገሎ ከሚሴ ዘመድ አለኝ ብሎ አስወርሶ ከሚሴ መጥቶ ሊደበቅ ይችላል። የሚያገኘው ማነው? የከሚሴ ሰው ነው የሚያገኘው ማለት ነው። ስለዚህ በቪዲዮ ስራ በደንብ ቪዲዮ ስሩ። ምክንያቱም የ6 ሰው ነፍስ የህፃናት ምጭምርታል ህፃናት ምን እንደሆነ የማያውቅ ህፃናትም አብሮ ተገደለ። ይኸው ልጅ አዝላ አብራ የተገደለች አለች እያለ እኮ ነው አይደለም ብለን ወንድማችን ዘገነነኝ እኮ ወላሂ ላዚም በጣም ከባድ ነው። አንደኛው ራሱ ልጅቷ መናገር ትችላለህ እንዴ? የጎርፌ ልጅ የሞተችው ልጅ እኮ ተገሎባታል። እንግዲህ እዛው ፊቷ ተገሎ እሷ ፍራሽ ነገር ለበስ አድርጋ ናገረች። ኦኬ የራሷን ልጅ ተገሎ ሙይት ላይ ነሽ ያለሽው። ሙይትሽ ነሽ መሰረት ሙይት ነሽ። ሙይትሽ ነሽ። አታልቅሽ፣ አብሽሪ። አንቺ አላህ አለ ፈጣሪ ስላለ ችግር የለውም። አብሽሪ። በዚህ በዱንያ ላይ ቢያመልጥ በአኺራ ላይ አያመልጥም። እየሰማሽ ነው? ሙይትሽ አንቺና አሁን እኔ የምለው ወደ ኦሮሚያ ክልል እንትን የሚባለው ወደ ሰንበቴ ነው። አሁን እሱ ልጁ ሸሽቷ የሚባለው ወደ ዝት ወገን ነው የገባው በሰዓቱ። ስለዚህ አሁን በዝት አካባቢ ያለው በድንበር ነው፣ ወደዛ ነው ማለት ነው ወይንም አስተዳደሩ ሚውትሽ መሲ